እንግዲህ ሰው ሲጠፋ ነው እኛም አባይ እየተባልን ያለ። አባት የምንላቸው እነዚህን ነው። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። ልብ በሉ፣ የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩ። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ። ተምረናል ትላላችሁ። እስኪ አንብቡ ሂዱና፣ እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ ታምር ይሏችኋል። የድንግል ማርያም ማኅፀን ነው። ይህ የሚደንቀን ሁኖ የማያውቅን ነገር ያመነች ብፅዕት። ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ። ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። አንድ ሁለተኛስ ድንግል ማርያም ይዛው የተገኘችው አንድ ድንቅ ነገር አለ። እሱ ምን እንደሆነ ታውቃላችሁ? ትህትና ይባላል። ሔዋን ምን አደረገች መስላችሁ? አምላክነትን ነው የተመኘችው አይደል? በለስን ስትበላ አምላክነትን መመኘት የትዕቢት የመጨረሻው ነው። ትህትና ዘይት ነው። መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ መብራት ነው ይላሉ። ዘይቱ ሲያልቅ መብራቱ ምን ይላል? ይጠፋል። ትህትና ከሰው ሰውነት ሲጠፋ መንፈስ ቅዱስ ከሰው ምን ይላል? ይርቃል። አዳምና ሔዋን የትህትናቸው ዘይት ሲያልቅባቸው የመንፈስ ቅዱስ ብርሃን ከነሱ ራቀ። ራቁታቸውንም ሆኑ። በለስም ቅጠል ቆርጠው አገለደሙ አዳምና ሔዋን። ድንግል ማርያም እሳ የአምላክ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ደስተኛይቱ ሆይ ደስ ይበልሽ ሲላት እንዲህ ያለ ሰላምታ ለሴት ይገባል፣ ለእኔ ይገባኛል፣ ለፍጡር አለች። ተመልከቱ ትሕትናዋን። በሔዋን ባለቀው ዘይቷ በኩል ሞት ወደዚህ ዓለም ገባ። ትሕትናን በተሞላችው እውነተኛይቱ የሕይወታችን ማሰሮ በድንግል ማርያም በኩል መንፈስ ቅዱስ መጣ። ዘይቱ ካለ መብራቱ እንደሚኖር ትሕትና ካለበት መንፈስ ቅዱስ ይኖራል እና ይሄ እንዴት ያለ ሰላምታ ነው ባለች ጊዜ ጸጋን የተመላሽ ሆይ ያሰኘት ይሄ ነው። ሙሉ ናት እመቤታችን። ትሕትና የጎደላትን የእናቷን ትሕትና ይዛ በመገኘት የሔዋን ቤዛዋ ናት። በትሕትና እምነት ማጣት ሞት በሔዋን ጆሮ ገባ። በድንግል ማርያም እምነት ሕይወት ቃል በሷ ወደ እሷ ማኅፀን ገባ። በሔዋን እምነት ትሕትና ማጣት ሞት ወደኛ ገባ። በድንግል ማርያም ትሕትና ሕይወታችን ክርስቶስ ከእሷ እንዲወለድ ሆነ። የትሕትናዋ በር ነው አምላክ ልጇ ይሆን ዘንድ ወደ እሷ እንዲወርድ ያደረገው። ትሕትና የቅድስና ሁሉ መሠረት ነውና ለትናንትናው ክደት የትናንትናው ክደት ዛሬ የሚመጣ ከሆነ መድኃኒቱ ምንድን ነው? የትናንትናውን መልስ ማወቅ ለዛሬው ክደት መድኃኒት ነው። የዛሬው ክደት ነገ የሚመጣ ከሆነ የዛሬውን መልስ ማወቅ ለነገው ክደት መድኃኒት ነው። እውነቴን ነው የምነግራችሁ። ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። ያንን ራሱን እያሻሻለ የሚመጣ አሁን አንተ በቅተህ ነው ነቢዩ ነህ ነው እንደዚህ አይመጣም የምትል ልትል ይችላል። የሰው ሕሊና መቼስ እረፍት የለው አይደል? መቼስ እኔ በቅቻለሁ አላልኩም ጌታዬ።
እያልኩ ያለሁት ምን ማለት ነው? ክህደት እየታደሰ ሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። ድንግል ማርያም እንዲህ ናት ተብሎ ማለት ከሆነ ተብሎ ነበር። ትናንት የተባለ ሁሉም ተብሏል። ያ ግን ዘመናትን ትውልዱ ረስቶታል ተብሎ ሲታሰብ ይቆይና ሰይጣን ብቅ ያደርገዋል። የዚያን ጊዜ ሆ ብለን እንደነግጣለን። ግን አዲስ ነገር የለም። እንዳትታወቁ ከፈልጋችሁ ትናንትን እወቁት። እግዚአብሔር በኦሪት ዘዳግም እስራኤል ታሪክህን እወቅ ነው። ታሪክህን እወቅ እንዳትጠፋ። የትናንትናውን ዘመን ጠይቅ። ማን ነው የምትጠይቅ? አባቶችህን ጠይቃቸው ይነግሩሃል አለ። በምግባር የወለዱህን በተግባር የወለዱትን ላመኑት እምነት በተግባር የኖሩትን የትናንትናዎችን አባቶች ጠይቁ። ሊቃውንትን ጠይቃቸው ይነግሩሃል። የትናንትናዎችን ሊቃውንት ባልኩ እንግዲህ እኔን ማለት አይደለም፣ ወይም ገሌን ማለት ወይ አባ ገሌን አይደለም፣ ወይ መጋቢ ሐዲስ ገሌን እያልኩ አይደለም። የትናንትናዎችን ሊቃውንት ከሕይወታቸው ጋር የኖሩትን ጠይቋቸው። መጽሐፋቸው አለላችሁ። ለምን ነው የምትሸበሩት? አለ እኮ ለሁሉ ነገር አባቶቻችን እነሱ መከራውን ገፈታ ቀምሰው ለእኛ ሁሉን ነገር ሰርተውልን ሄደዋል። አንቺ ከሴቶች ይልቅ ያማርሽ የሚላት ማን ነው? የክርስቲያን ነፍስ ነው። ስለ ሴት አይደለም እያወራው ያለሁት። ከሴቶች ሁሉ ያማርሽ የክርስቲያን ነፍስ ሆይ አሉ። ለጊዜው ለእስራኤል ነው እንደሚላቸው። አንቺ ራስሽ የኔን መንገድና ትክክለኛውን የእምነት ዕውቀት ማወቅ ካቃተሽ ፀሐይ ውስተ ሰኮናሆሙ ለመሬት የመንጋዎችን ሰኮና ተከትለሽ ውጪ አለ። የኔ መንጋ የነበሩትን ለነሱ የነቢያትን ነው፣ ለኛስ የሐዋርያትን የሐዋርያውያን አበውን የሰማይታትን የሊቃውን የነሱን ሰኮና ተከትለ ስትመጣ እውነተኛውን ጎዳና ታገኘዋል። የፍየል ግልገሎችሽንም በረኞቹ ድንኳን አጠገብ አሰማሪያቸው ማለት ልጆችሽን በነቢያት ጉባኤ፣ በሐዋርያት ጉባኤ፣ በሊቃውንት ጉባኤ፣ በጉባኤያቸው ዳርቻ አውያቸው ይላል። ዳርዳሩን የሚሮጥ የፍየል ግልገል ለቀበሮ ሆኖ መቅረቱ አይቀርም። ከእረኞቹ ድንኳን ያራቀ ግልገል ግን ማንም አይነጥቀው። ድንኳኑ አልተፈታም፣ ጉባኤ ቤት አልተፈታም። እኛ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ። እግዚአብሔር የገለጠልኝ ነገር ገለጠልኝ የምለው ዛሬ አየሁት ሰማሁት የምለው የለኝም። የተገለጠላቸውን መምህራን ትምህርት ግን ሳልቀንስ አስተምራለሁ። ጉባኤ አለ፣ መለካት እችላለሁ፣ መመዘን እችላለሁ። የምናገረው ነገር በአንደኛው ክፍለ ዘመን ሊቅ ይመዘናል። በነ ቅዱስ ሄሬኔዎስ በነ ቅዱስ አግናጤዎስ መጽሐፋቸው አለ፣ ምስክር ነው። በግዕዝ አለ፣ በግሪክ አለ፣ በእንግሊዘኛ አለ። የነ ቅዱስ ዮሐንስ አፈወርቅ አለ። ሚዛን ላይ መቆም እንችላለን። እኔ የማስተምረው ትምህርት ትናንት ያስተማሩትን ነው። ይህንን ሰው አባቶቻችን እኛ ላይ እምነት ካጣችሁ ትናንትን ፈልጉ። የእውነቴን ነው። ፍልስጤማውያን ትቢያ የሚደፉበትን የአብርሃምን ጉድጓድ መፈለግ ይገባል። እንደ አባታችን እንደ ይስሐቅ ሲቆፍር አባቶች ሲደፍኑበት መጨረሻ የአብርሃምን ውሃ አገኘው። ይህ በእውነተኛው የሐዋርያዊ ምንጭ ላይ ትቢያ የሚነሰንሱበት ፍልስጤማውያን ናቸው። የእግዚአብሔር ወገን ያልሆኑ መናፍቃን ማለት ነው። አንተ ግን ጉድጓዱን እስከምታገኘው ድረስ ቆፍር። ትናንትን ሂዱ። የቅዱስ ሄሬኔዎስን መጽሐፍ እስኪ አንብቡት። እስኪ መጽሐፍ እኮ አለላችሁ፣ ሞልቶላችኋል። ኤጌኔስ ዘሄሬሲስ የሚል መጽሐፍ አሁን አለላችሁ። አንብቡት እስኪ ሂዱና። በእንግሊዝኛ አለ፣ ተምረናል ትላላችሁ። እስኪ አንብቡ ሂዱና። እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። የነ ቅዱስ አግናጤዎስን መጽሐፍ እዩት አለላችሁ። አይ ቁጭ ብሎ እኮ ነው እንዴ መጽሐፍ ቅዱስን እነሱ መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበው ሊቅ ትምህርት ማመን አለብህ። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሬኔዎስ የሚያምነውን ክርስቶስ፣ ሄሬኔዎስ ያመናትን ማርያም እንደ ሄሬኔዎስ ማስተማር አለብህ። ትናንትን ነው የምናየው ዘመዶች። ግልገሎችሽን በረኞቹ ድንኳን አጠገብ አሰማሪ። ልጆቻችሁን የት ነው የምታሰማሯቸው ዛሬ? እውነቴን ነው። ጉባኤያችሁን ፈልጉ፣ መምህሮቻችሁን እወቁ።
ጉባኤ ቤት እኔ የጉባኤ ቤት መምህር ስለሆንኩ አይደለም፣ ጉባኤ ቤት ስለሚባል ነገር እወቁ። የእውነቴን ነው የምነግራችሁ። መምህሮቻችሁን ማወቅ አለባችሁ። አጥኑ እስኪ። የኢትዮጵያ ቤተክርስቲያን የትምህርት ሰንሰለቷ ምንድን ነው ብላችሁ እስኪ ጠይቁ። አንድ ሰው በአንድ ዘመን ላይ የሆነ ትምህርት ይዞ ብቅ ሲል በምንድን ነው የምንለካው? በትናንት ስንል ሉተርም ትናንት ነው፣ ሊዮንም ትናንት ነው 451 ላይ። ግን ከዚያ በፊት የነበሩት ከዚያም ቀጥሎ ያሉት የትናንትናውን ያረሱ የትናንትናውን ያረሱ ሲሄድ ከነቢያት ሰንሰለት የሚደርስ እንደዚያ የሆነ እንደሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። እነማንን አስቡ? ዋኖቻችሁን አስቡ። የትናንትና ዋኖች አሉን እኛ መሰረት የሆኑ ዋኖችን። በጉባኤ ኒቅያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አሉላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዝኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት ግን የለ እንዳይመስላችሁ። ሰይጣን ሊረብሻችሁ ይችላል። መልስ ታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይህንን ርዕሰ ጉዳይ እያልኩ አይደለም መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ። ዋኖቻችሁን አስቡ። ችግር ሲገጥማችሁ ዋኖቻችሁን አስቡ። ዋና መሰረቶቻችን እንዴት ነው ዋኖቻችን የምናውቀው? እንዘትርእዩ ሰናየ ግዕዞሙ፣ መልካሙን ስራቸውን እያያችሁ ምሰሏቸዋል። መልካሙን ስራቸውን እያያችሁ ምሰሏቸው። ለእምነታቸው የኖሩ ናቸው። እምነት ሲከብዳቸው፣ ተግባር ሲከብዳቸው በእምነት ያመካኙ አይደሉም። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ ለስጋቸው ጠበቃ የቆሙ አይደሉም። ራሳቸውን ዘንግተው ለክርስቶስ የኖሩ ልክ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ አንሰ ኢሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ እኔ አሁን ሕያው ሁኜ የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል ቅዱስ ጳውሎስ። ራሳቸውን ትተውት ጨርሰውት ክርስቶስ በእነሱ የሚኖርባቸው የክርስቶስ ሰሌዳ የሆኑ ቴዎዶስዮስ ዘአንጾኪያ የሚባል ሊቅ ጳውሎስ ዘይትናገር ቦቱ ክርስቶስ የሚናገርበት ጳውሎስ ይለዋል። ክርስቶስ የሚናገርበት ጳውሎስ እኔ ያለ የለሁም በእኔ የሚኖረው ክርስቶስ ነው። አባት የምንለው ይሄንን ነው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለ። አባት የምንላቸው እነዚህን ነው። ምዕመን ሽጠው እንጀራ የሚያጠራቅሙትን አይደለም፣ ራሳቸውን ሽጠው ትውልድ የሚያተርፉትን ነው። እነዚህ ናቸው አባቶቻችን የትናንትናዎቹ፣ ለቤተ ክርስቲያን የኖሩ ለምዕመናን ራሳቸውን ቤዛ አድርገው የሰጡ። ቅዱስ ዮሐንስ አፈወርቅ ንግሥቲቱ የድሃ መሬት ቀምታ ስታስቀድስ የድሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም አለች። ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለህ ማለት አትችይም። እግዚአብሔር የፍትህ አምላክ ነው፣ እንዳትቆርብ ያውግዤሻለሁ አለ። አሰድድሃለሁ አለችው። አሰድጅኝ፣ የፈለግሽውን አድርጊ። ስታሰድደው ምን እንዳደረገ ታውቃላችሁ? እሱ ምን አለ? ኧረ እባካችሁ ዮሐንስን ተው በሉት አሰድደዋለሁ ስትል
ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት። ምእመናን መምህራችን አናሰድድም እያሉ ከእሷ ጋር ጠብ ገጥመው እንዲሞቱብኝ አልፈልግም ማለት። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸውም። መምህሮቻችን እነዚህ ናቸው። መልካሙ ስራቸው ምስክራቸው ነው። ቅዱስ ቄርሎስ ደግሞ እንዲህ አለ። ሃይማኖተ አበው ምዕራፍ 78 ቁጥር 2 ላይ ንሕነሰ በይንተ ስርዓተ መድኃኒነ ነአምን ከመ እምነተ አበዊነ ቅዱሳን። እኛስ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ተዋሂዶ ንጹሐን ክቡራን እንደሆኑ እንደ አባቶቻችን እናምናለን። ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ንጹሐን ክቡራን የሚሆኑ የአባቶቻችንን ሃይማኖት ቀኝም ግራም ሳንል እንከተላለን። እስመ ሶበ አንበብነ መጻሕፍተ እልክቱ ሰራይነ አልባቢነ። የእነሱን መጽሐፍ በተመለከትን ጊዜ ልቡናችንን ወስነን ገተን ይዘነዋልና። የእነሱ መጽሐፍ ማሰሪያችን ነው፣ የልቡናችን ማህተም ነው። ልቡናችን በአባቶቻችን መጽሐፍ አርፏል ይላል ቅዱስ ቄርሎስ። ወኢናብ ካላ ሃይማኖተ ዲበ ሃይማኖት ርትዕት። በቀናች ሃይማኖታችን ላይ ሌላ ነገር አንጨምርበት። እንዴት? የቀና ጎዳና እንሄዳለንና በጥርጊያ ጎዳና የምንሄድ ነን ይላል ቴዎዶሲዎስ ተቀብሎ። ንጉሥ በሄደበት ጎዳና የምንሄድ ነን። የንጉሥ ክርስቶስን ጎዳና የምንከተል ነን። ቅዱስ ሳዊሮስ ዘአንጾኪያ ሃይማኖተ አበው ምዕራፍ 85 ቁጥር 10 ላይ ሲናገር ዝ ውእቱ አእምሮ ዘያድህን ዘተወከብናሁ ቅድመ እምአበዊነ ቅዱሳን ለባሳያነ እግዚአብሔር። እግዚአብሔርን ከለበሱ እግዚአብሔር ካደረባቸው ከንጹሐን አባቶቻችን አስቀድመን የተቀበልነው የሚያድን ሃይማኖት ይህ ነው ይላል። የሚያድን ሃይማኖት ከንጹሕ አባት የተገኘ ነው። ንጹሕ አባት ሰንሰለቱ ነው ያስተላልፈው ነው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው፣ ወይ ምስጋና ፈላጊዎች ናቸው። ንጹሕ ትምህርት ያስተማረውን አባት ሂድና እየው። ዮሐንስ አፈወርቅ ትሁት፣ ቅዱስ ቄርሎስ ትሁት፣ ቅዱስ ኤፍሬም እንደው ትሁት፣ እኔ ጌታ ያንተን ወንጌል ማስተማር አይገባኝም ብሎ ዋሻ ውስጥ ዶ የሚሸሸግ ነበር ቅዱስ ኤፍሬም። አንተ በልልና የሰበከውን ወንጌል እኔ ትቢያው እንዴት አድርጌ ያስተምረዋለሁ እየተባለ እያሉ እዩዋቸው። እነ ቅዱስ ኤጲፋኒዎስ ሹመት አልፈልግም እያሉ በአዝመራ መካከል ጠፍተው ከተደበቁበት ታስረው ተይዘው እየመጡ ነበር የሚሾሙት። የክርስቶስ ትምህርት ያደረበት አባት የክርስቶስን ሕይወት ያሳያቸዋል። እንደው አባቶቻችን ይህን የዕብራውያንን ሲተረጉሙ የቀደሙ አባቶቻችን ዋኖቻችሁን አስቡ የሚለውን ሲተረጉሙ በጎ እውነተኛ እምነት ያለው ምግባር የሌለው መምህር ቢኖር ይላሉ። መከተል ይገባል አይገባም? ምግባር ያለው አንደበቱ የለሰለሰ ሃይማኖቱ የጠመመ አባት ቢኖር መከተል ይገባልን ቢሉ ይላሉ። ይሄን አይገባም፣ በለሰለሰ ምግባሩ እያታለለ ወደ ክህደት ያደርሳልና። የሃይማኖቱ የቀና መምህር ግን ከሆነ ምግባር እንኳ ባይኖረው እያደር ይሰራዋል ይላሉ። አሁን ላለው አሁን ያለ መምህር ታዲያ ቅዱስ ካልሆነ አንስማው ብትሉ እናም እንዲያማ ከሆነ እኔ ማርፌ እቀመጣለሁ። ምስጢሩ ምንድን ነው? አሁን ያለን መምህር የምንሰማው የትናንትናዎቹን እስካስተማረን ድረስ ነው። ከዚያ ከወጣ ቆርጠን እንጥለዋለን። ለሥጋ በሚመች ፈጠራ ልቦለድ ለነገስታት በሚመች የሚሰብክ ከሆነ መምህራችን አይደለም።
መቅድመ ኩሉ ሀሊ ከመትጽና በርትዕት ሃይማኖት፣ ከሁሉ አስቀድመ በቀናች ሃይማኖት መጽናትህን አረጋግጥ፣ አጽና፣ አስብ። ወባይቱ ኢታጥሪ ዘንተ ማበ ሥጋ ወደም፣ ግን ይህንን ሃይማኖት ከሥጋዊ መምህር አገኘዋለሁ አትበል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር አስቀድመህ ወዳጄ ከሁሉም ሥራ አስቀድመህ የቀና ሃይማኖት እንዳለህ እርግጠኛ ሆን። የቀና ሃይማኖትን ግን ምድራዊ ነገር ከሚያሳድድ ሰው አገኘዋለሁ አትበል። እስመ ለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ዘሥጋ ወደም። ጌታችን ኢየሱስ ክርስቶስ ራሱ ስምዖን ሆይ ብፁዕ ነህ፣ ይህንን ሥጋዊ ደማዊ አልገለጠልህም ብሎ ያመሰገነው ቅዱስ ጴጥሮስ የሰማይ እውቀትን ስለተናገረን እንጂ የምድር እውቀትን ቢናገር አያመሰግነውም ነበር ይላል ቅዱስ አትናቴዎስ። ስለዚህ ዘመዶቼ እንደ አባቶቻችን መከራ እንደተቀበሉት እናምናለን።